ዓለማችን ላይ እንደዚህ ልክ ተጽዕኖ የፈጠረ ከዓመት እስከ ዓመት አጓጊ የዛሬውን ሳይሆን የቀጣዮቹን ዓመታቶች ፕሮግራም አቅዶ የሚንቀሳቀስ ለእንግሊዝ መንግስት ብቻ ሳይሆን ለመላው ዓለም የኢኮኖሚ በረከት የሆነው ተወዳጅ ሊግ ነው፣ የእንግሊዝ ፕሪሚየር ሊግ። ነው ይህ ተወዳጅ ሊግ የ2026-25 የውድድር ዘመን የጨዋታ መርሃ ግብሮችን ይፋ አድርጓል። ታዲያ ይህ በሁሉ ነገር ለዓለም በረከት ከሆነ ሊግ የኛስ የኢትዮጵያ ፕሪሚየር ሊግ ምን ይማር ይሆን የሚለውን ጉዳይ ከነሱ ሊግ ጋር በማቀዳጀት በዝርዝር እንመለከታለን። ከዓለም ብዙ በራቀው የኢትዮጵያ እግር ኳስ ሁልጊዜ በየዓመቱ መጀመሪያና መጨረሻ ላይ ብዙ ዝግቦች የተሞላ መሆኑ የተለመደ ነው። ከ5 ክረምታቶች በፊት ሊጋችን የተሻለ እንዲሆን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መመስረቱ ምን ነው። በዚህ በተዋቀረው የሊጉ አክሲዮን ማህበር ስር የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የዳይሬክተሮች ቦርድ አባላት፣ የውድድርና ስነ ስርዓት ኮሚቴ አባላት ተካተውበት እየሰሩ ይገኛሉ። የሊግ አክሲዮን ማህበሩ በበጎ መልኩ ሰራቸው ከሚባሉ ስራዎች መካከል በሱፐር ስፖርት የቀጥታ ስርጭት እንዲኖር እንዲሁም ቀደም ብሎ ፕሮግራም ማውጣቱ የሚነሱ ናቸው። ታዲያ ይሄ ሁሉ ቢሆንም ከትናንት ዛሬ የማይሻሻል ሁሌም ድራማ የማይሰለቸው የኢትዮጵያ እግር ኳስ ዛሬም በቀልድ አዙሪት እየዋኘ ይገኛል። ይህም ቀድሞ ፕሮግራም ቢወጣለትም በመርሃ ግብሩ መሰረት አልሄደም። የሜዳ ጥራት አለመኖር፣ የተጋጣሚ ቡድን ቀድሞ አለማወቅ፣ በተጫዋቾች ዝውውር ላይ አላግባብ የሚደረጉ ከፍተኛ ሻጥሮች በጥቂቱ የሚነሱ ጉዳዮች ናቸው። ብዙ ረብጣ ሚሊዮኖች የሚወጡበት ነገር ግን ፈቀቅ ያላለው ይህ የኢትዮጵያ እግር ኳስ ነው። የዘንድሮውን የኢትዮጵያ ፕሪሚየር ሊግ ድራማዊ ክስተት በጥቂቱ እናንሳ። ዘንድሮ በሊጉ 4 ቡድኖች እንዲወርዱ መደረጉን ተከትሎ ከግማሽ ዓመት ወዲህ የተለያዩ የማይገቡ አሻጥሮች ሲስተዋሉ ተመልክተናል። ታዲያ እዚህ ላይ ደርሰን ሁለቱን የትግራይ ክለቦች ሱልሽረንና ወልወላ አዲግራት ዩኒቨርሲቲን አውርዷል። በቀጣይ የዓመቱ ድራማ ያልተጠናቀቀው ሊጉ ሁለቱን ወራጅ ቡድኖች ለማሳወቅ አንድ ጨዋታ ብቻ ይቀረዋል። ሊጉ ይህንን አምኖ ባወጣው መግለጫ ከ10 በላይ ጨዋታዎች መላቀቅ ወይም ከአቅም በታች መጫወት እንደነበሩ ይፋ አድርጎ ነበር። ነገር ግን አንድ ማስረጃ ሳይኖረው በዝምታ ማለፉ ብዙዎችን አሳዝኗል። ይህ የኢትዮጵያ እግር ኳስ ነው። እንግሊዝ ፕሪሚየር ሊግ መርሃ ግብርኛስ ምን እንማር ይሆን? የእንግሊዝ ፕሪሚየር ሊግ ዛሬ ይፋ ያደረገው መርሃ ግብር ብቻ ሳይሆን ሰዓት፣ ቦታ፣ ሁኔታ እንዲሁም የአዲሶቹ አዳጊ ቡድኖች ምልከታን በመያዝ ነው። የ2024-25 የውድድር ዘመን ሻምፒዮኑ ሊቨርፑል ዋንጫውን ካሸነፈ አንድ ወር ያልሞላው ሲሆን ቀያዮቹ በ6 ክረምታት ውስጥ ለሶስተኛ ጊዜ ዋንጫውን ለማሸነፍ በመጪው የውድድር ዘመን ይፋለማሉ። አዲስ አዳጊዎቹ እነማን ናቸው? ከ2016-17 የውድድር ዘመን በኋላ ለመጀመሪያ ጊዜ ወደ ሊጉ የተመለሰው ሰንደርላንድ እንዲሁም ከ2 ክረምታቶች በኋላ ዳግም ወደ ፕሪሚየር ሊጉ ያደገው ሊድስ ዩናይትድ እና ወደ ሻምፒዮንሺፑ በወረደ ዓመት ለ9ኛ ጊዜ የተመለሰው በርንሌ የሊጉ አዲስ ቡድኖች ናቸው። የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይፋ ሆነዋል። በጠቅላላው በዓመቱ ውስጥ 380 ያህል ጨዋታዎች የሚደረጉ ይሆናል። የፕሪሚየር ሊጉ የውድድር ዘመን መቼ ይጀምራል? ቅዳሜ ነሐሴ 10 2017 ዓ.ም ሲጀምር የሚጠናቀቀው ደግሞ እሁድ ግንቦት 18 2018 ዓ.ም ነው። በድምሩ ጨዋታዎቹ 33 ቅዳሜና እሁድ እንዲሁም 5 የሳምንት አጋማሽ ዙር ጨዋታዎች እንደሚይዝ ተነግሯል። በሚቀጥለው የውድድር ዘመን በፕሪሚየር ሊጉ እነማንን እንጠብቅ? ለ3 ተከታታይ የውድድር ዘመን ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል ሊቨርፑልን ከስልጣን ለማውረድ ተስፋ ከሚያደርጉ ክለቦች መካከል አንዱ ይሆናል። የፔፕ ጋርዲዮላው ማንቸስተር ሲቲም ከዋንጫ አልባ የውድድር ዘመን በኋላ ራሱን ወደ ዋንጫ ፉክክር ለመመለስ ይፋለማል። ኒውካስትል ዩናይትድ እና ቶትንሃምም በ2025 የውድድር ዘመን የዋንጫ እርግማናቸውን ሽረው ሁለቱም ወደ አውሮፓ ሻምፒዮንስ ሊግ ተመልሰዋል። የኮንፈረንስ ሊጉ ዋንጫ ያሳካው የምዕራብ ለንደኑ ክለብ ቼልሲ አሁንም በሊጉ ፈተና እንደሚጠብቀው ይታመናል። ወደ ዩሮፓ ሊግ ማለፋቸውን ያረጋገጡት አስቶን ቪላና ክሪስታል ፓላስ እንዲሁም በኮንፈረንስ ሊግ ውስጥ የሚገኙት ኖቲንግሃም ፎረስት የሊጉ ከፍተኛ ተፎካካሪዎች ናቸው። በ2024-25 የውድድር ዘመን አስከፊ የሚባል ጊዜን ያሳለፈው ማንቸስተር ዩናይትድ የሚቀጥለውን ዘመን ቡድኑን አዋቅሮ እንደ አዲስ ለመመለስ ተስፋ ሰንቋል። ይህ በእንዲህ እንዳለ ኤቨርተን
ዲኪንሰን ለዘመናት ሲጠቀምበት የነበረውን ጉዲሰን ፓርክ ስታዲየምን ተሰናብቶ አዲስ በሚጠቀምበትና 52888 አቅም ባለው ሂል ዲኪንሰን ስታዲየም የመጀመሪያ የውድድር ዘመኑን ያካሂዳል። The last two goals at Goodison Park in the Premier League.